reports like these from Biafra were on film in black and white. Color film was to ለህወሓት አዲስ እቅድ ጠቅላዩ ይዘው ብቅ ብሏል። አነጋጋሪው እቅድ ብዙዎችን ያወዛገበ ነው። ለትግራይ እርቅ ያመጣል የተባለው የናይጄሪያው የቢያፍራ ልምድ ከፍተኛ መነጋገሪያ ፈጥሯል። ከፌደራል መንግስት ለህወሓት የተላከው አዲሱ ስምምነትና ይዞት የመጣው ጣጣ በዝርዝር ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሆን። መልካም ቆይታም። ሲጠበቅ የነበረው ብሔራዊ ምክክር ኮንፈረንስ የተጀመረበት መድረክ ከመከፈቱ ጥቂት ሰዓታት ቀደም ብሎ ብሔራዊ ቤተ መንግስት ጠቅላይ ሚኒስትር አብይ አህመድ ከቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር ለውይይት ተቀምጠዋል። ጠቅላይ ሚኒስትር አብይ አህመድ በኋላ ላይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኦባሳንጆን የናይጄሪያን አሰቃቂ የቢያፍራ ሰላም ሂደት ኢትዮጵያ ለጀመረችው የአንድነትና ዘላቂ ሰላም ፍለጋ እንደ ትልቅ ትምህርት አድርገው እንዳነሱት ገልጸዋል። ተራ ዲፕሎማሲያዊ ግንኙነት የሚመስለው ይህ ንግግር ግን ወዲያውኑ ወደ ታላቅ የፖለቲካ እሳትነት ተቀይሯል። ለዓመታት በዘለቀው ግጭት ሳቢያ ላላገገመው ማህበረሰብ የቢያፍራ ታሪክ መነሳት እንደ መንቀጥቀጥ የሚያስበረግግም ብሎም ቅድመ ማስጠንቀቂያ ሆኖባቸዋል። በተለይም ለትግራይ ይህ አነጋጋሪ የእርቅ ጥሪ ሳይሆን ከጦርነት በኋላ ሙሉ በሙሉ አሸንፎ የመጫና የማንበርከክ ስልታዊ እቅድ መስሎ ታይቷል። የኢትዮጵያ ብሔራዊ ምክክር ኮንፈረንስ ዋና የሚባሉት ተዋናዮችም በአገለልና እየጨመረ በሄደው ቀጠናዊ ውጥረት ውስጥም የተካሄደ ባለበት በዚህ ወቅት ላይ የቢያፍራ ንጽጽር አገሪቱን ወደ ከፍተኛ ውጥረት ውስጥ ይከታታል ተብሏል። እንደ አውሮፓውያን አቆጣጠር ከ1967 እስከ 1970 ወደ ነበረው በደም የተጨማለቀው የናይጄሪያ እርስ በርስ ጦርነት ታሪክ መዝገብ ውስጥ ዘልቆ መግባት የግድ የሚልባቸው አጋጣሚዎች እዚህ ጋር ይፈጠራሉ። በኢግቦ ብሔረሰብ በሚመራው የቢያፍራ ሪፐብሊክ የመገንጠል ጥያቄ የተጀመረው ይህ ግጭት ከ1 እስከ 3 ሚሊዮን የሚደርሱ ሰዎችን ሕይወት የቀጠፈ ትልቅ አደጋ ሆኖ አበቃም። ከሟቾች መካከል አብዛኞቹ ንጹሃን ዜጎች ነበሩ። በብሪታንያና በሶቪየት ህብረት በነበሩት ታላላቅ ኃይላትም ይደገፍ የነበረው የናይጄሪያ ፌዴራል ጦር ከበባም እንዲሁ ጣለም። ረሃብ የጦርነት መሳሪያ ሆኖ አገለገለም። በረሃብ ያልቁ የነበሩ የቢያፍራ ህጻናት ምስልና ሂደቱም ዓለምን ያስደነገጠ ነበር። ለዘመናዊ ዓለም አቀፍ ሰብአዊ እርዳታ ድርጅቶች መመስረት ምክንያት ሆነ። ቢያፍራ ኃይሎች መጨረሻ እንደ አውሮፓውያን አቆጣጠር በ1970 በወርሃ ጥር እጃቸውን ሰጡ። የናይጄሪያ ሀገር መሪ ጀነራል ያዕቁቡ ጓን አሁን ድረስ የሚታወቀውን አሸናፊ የለም ተሸናፊም የለም የሚለውን መመሪያ አወጁ። ይህ አነጋጋሪ የተባለው ከሶስቱ አር መመሪያዎች ማለትም እርቅ፣ መልሶ ማቋቋምና መልሶ መገንባት ጋር ተጣብቆ ትልቅ ብሔራዊ ፈውስ እርምጃ ተደርጎም ተሸጠም። ምህረት አዋጅም ተደነገገ። የቢያፍራ መሪዎች መጨረሻ ምህረት ተደረገላቸው። ሀገሪቱ ወዲያውኑ ወደ ማያልቅ የደም በቀልና እንዲሁም ጦርነት ውስጥ ከመግባት ዳነች። በወረቀት ደረጃ ናይጄሪያም እንደ አንድ ሀገር ጸንታ ቀጠለች። ሆኖም ግን ከዚህ መፈክር በስተጀርባ የበለጠ አሰቃቂና ጨካኝ እውነታ ተደብቆ እንደነበር የታሪክ ተመራማሪዎችና የተረፉ ሰዎች ከብዙ አስርት ዓመታት በኋላ ሲያወጡ ይኖራሉ። ይሄውም ጉዳይ ቢያፍራውያን የባንክ ሂሳባቸውን ሳያንቀሳቀሱ በከፍተኛ ሁኔታ የገደበው የ20 ፓውንድ ሕግ ነው። እንዲሁም ደግሞ ኢግቦች ሀብትና ንብረታቸው ለመውረስ መንገድ የከፈተው የተተወ ንብረቶች አሉ። አዋጁ አሸናፊዎች በተሸናፊዎች ላይ የጣሉት የበቀል ፍትህ እንደነበር ግልጽ ነው። በኒጀር ወንዝ ምዕራባዊ ዳርቻ የምትገኘው አሳባ ፌዴራል ጦር በኦክቶበር 1967 ዓ.ም በጦርነት ታሪክ እጅግ አሰቃቂ ከሆኑት የጅምላ ጭፍጨፋዎች አንዱን ፈጸመ። ለናይጄሪያ መንግስት ታማኝነታቸው ለማሳየት የተሰበሰቡት ያለምንም መሳሪያ የተገኙ ንጹሃን ዜጎችም ወንዶችና ወጣቶች በተደራጀ ሁኔታ ተገደሉ። የግድያው መጠን ከብዙ መቶዎች እስከ 1000 የሚደርስ እንደሆነ ይገመታል። አስገድዶ መድፈር፣ ዘረፋና ውድመትም ተከተለም። ኤሊዛቤዝ በርድ እና እንደዚሁም ፍሬዘር ኦታኔሊ ያዘጋጁት የአሳባ ጭፍጨፋ ጉዳትና የናይጄሪያ የእርስ በርስ ጦርነት የሚለው የዚህ አንድ ማሳያ ነው። ይህ ጥናት አሰቃቂውን ድርጊት ብቻ ሳይሆን ከ10 ዓመታት በኋላ ያሳደረውን ተጽዕኖ በዝርዝር ያሰፍራል። የተረፉ ሰዎች መንግስት ዝምታን በመረጠበት ሁኔታ ውስጥ እንኳን እውቅና፣ ይፋ ይቅርታና የመታሰቢያ ቦታዎችን ለማግኘት ታግደዋል። ዛሬም ቢሆን የቢያፍራ መገንጠል እንቅስቃሴና የታሪክ ጠባሳዎች የናይጄሪያን ፖለቲካ ያናውጣሉ። አሸናፊም የለም ተሸናፊም የለም የሚለው መፈክር ማግለልን ለመሸፈን የተነገደ ባዶ አነጋገር እንደሆነም ሊያምኑ ብዙዎችም ትርጉም ሊሰጡ ተገደዋል። የናይጄሪያ ታሪክ የተከናወነ የቀዝቃዛ ጦርነት ጂኦፖለቲካዊ በላይነት በነበረበትና የሽግግር ፍትህ ባልተለመደበት በዚያ ዘመን ነው። በኋላ ላይ ዓለም አቀፍ ደንብ የሆኑት የተጠያቂነት ማስፈሪያ መንገዶች፣ የሮም ድንጋጌ፣ የሀቅ አጣሪ ኮሚሽን፣ የተደባለቁ ፍርድ ቤቶች ያን ያልነበሩም።
የጓን አቀራረብ የዘመን ሁኔታውን የሚያንጸባርቅ ነበር። መጀመሪያ ደሙን ማቆም፣ ስለ ፈውስ ግን በኋላ ላይ ማሰብ። ኢትዮጵያ ይህን ሞዴል አሁን ስታነሳ ፍጹም የተለየ ዓለም አቀፍ ጥበቃ ባለበት ሁኔታ ውስጥ ሆና መሆኑ ብዙዎች ልብ ይላሉ። ጠቅላይ ሚኒስትር አብይ አህመድና እንዲሁም በጀነራል ያዕቆቡ ጓን ናይጄሪያ መንግስት መካከል ያለው ተመሳሳይነት እጅግ አስደናቂ ሆኖ እንዲቀመጥ አድርጎታል ይላሉ ሁኔታውን የሚገልጹና ሀሳባቸውን በዚህ ጉዳይ ላይ የሚያብራሩ። ሁለቱ መሪዎች ሀገራቸው ከአስከፊ መገንጠል ስጋት ለመጠበቅ በሚል ሰፊ ጦርነት ዘመቻዎችን አካሂደዋል። በሁለቱ ግጭቶች ከ1960ዎቹ ናይጄሪያ እንዲሁም ደግሞ 2013 ከ15 የነበረው ኢትዮጵያ ገጽታ የዚህ ማሳያ ነው። ይህም ረሃብና መድኃኒት እጥረት አደጋዎችን አስከትሎ እንደነበር በታሪክ ሰፍሮ እናገኛለን። የ2015 የፕሪቶሪያ ሰላም ስምምነት የትግራይ ኃይሎች ትጥቅ ለማስፈታትና የፌዴራል ባለስልጣናትን ለመመለስ መንገድ የከፈተ ነበር። እንደ ናይጄሪያ ሁሉ የአንድነትና የመደመር ሀሳቦች መጠቀም ሀገሪቱን ወደ አዲስ ምዕራፍ ለማሸጋገር በመንግስት በኩል ጥረት ተደርጓል። ነገር ግን ልክ እንደ አሳባ ሁሉ በትግራይ የተፈጸሙ እነዚሁ አይነት መሰል ጥፋቶች በሰፊው የተካሄዱ ጾታዊ ጥቃቶችና የንብረት ውድመቶችም ተገቢውን ህጋዊ ምላሽ ማግኘት አለባቸው የሚሉ ሀሳቦች ይነሳሉ። በኢትዮጵያ በኩል የተጀመረው የሽግግር ፍትህ ፖሊሲ የጥፋተኝነትና ተጠያቂነት ከማስፈን ይልቅ ወደ ሀገራዊ እርቅና ይቅርታ ያደላ መስሎ ይታያል። ይህ ደግሞ በተጎጂዎች ዘንድ ከፍተኛ ስጋትን ፈጥሯል። የቢያፍራን አጋጣሚ እንደ ትምህርት መውሰድ ማለት ተጠያቂነቱን ወደ ጎን በመተው አሸናፊ ወገን የሚመነጨው በሰላም በመቀበል ማለት የሚል ታላቅ ስጋትን እንዲያንዣብብ አድርጓል ይላሉ። የቢያፍራ ታሪክ መነሳት በብሔራዊ ምክክር ኮንፈረንሱ ላይ የተደቀነውን ስጋት የበለጠ አጉልቶታል። ኮንፈረንሱ አጠቃላይ ሀገራዊ መግባባትን ለመፍጠር ያለመ እንደሆነ ቢነገርለትም በርካታ ተቃዋሚ ፓርቲዎችና የፖለቲካ ኃይሎች ሂደቱን በማንቀራቀርና በማግለል በመክሰስም ራሳቸውን አግለዋል። ትግራይን ጨምሮ የተለያዩ ክልሎች ያሉ ተወካዮችም የትግራይ ጊዜያዊ አስተዳደርና ሌሎች ወሳኝ ተሳታፊዎች በበቂ ሁኔታ አልተካተቱም በሚል ስጋታቸውን ይገልጻሉ። በእንደነዚህ አይነት የተከፋፈለና ውጥረት የነገሰበት የፖለቲካ ምህዳር ውስጥ የቢያፍራን አይነት አቀራረብ መጠቀም ምክክር ሂደቱን ታማኝነት በእጅጉ ይጎዳል የሚሉ አልታጡም። ሰላም የሚመጣው እውነተኛ ፍትህ፣ ተጠያቂነትና የተበደሉ ወገኖች ብሶታቸው በትክክል በማዳመጥ እንጂ ታሪካዊ አጋጣሚዎችን መምረጥም እንዲሁም ደግሞ መጫን አይደለም። የቢያፍራ ታሪክ የሚያስተምረን ትልቅ ትምህርት አለ። እሱም እውነተኛ እርቅ ባልተደረገበትና ፍትህ ባልሰፈነበት ሁኔታ አሸናፊ የለም የሚል መፈክር ማወጅ ለቀጣይ ትውልድ የሚተላለፍ ሌላ የዘርና የፖለቲካ ቁስልን ማዘጋጀት ተደርጎ ሊወሰድ ይችላል ይላሉ ይህን ጉዳይ የሚያነሱና ስጋታቸውን የሚያጋሩ። ኢትዮጵያ አሁን ለደረሰችበት አሳሳቢና ፈታኝ ምዕራፍ ዋነኛው ማነቆ ይህ ጦርነት ነው። የፌዴራል መንግስቱ በህወሓት ላይ የተወሰደው ህግ የማስከበር ዘመቻ ብሎ የተሰየመው ግጭት በፍጥነት የማያልቅበት ሁኔታ ተስፋፍቶ የኢትዮጵያ መከላከያ ሰራዊት፣ የኤርትራ ጦርና እንዲሁም የአማራ ሚሊሻ ብሎም የትግራይ ታጣቂዎች ያሳተፈ ቀጠናዊ እሳትን ሆኖ ነበረ። ያ ጊዜ ግን አሁን አብቅቷል። የደረሰው ሰብአዊና ቁሳዊ ውድመት እጅግ አሰቃቂ ነበር። የብዙ መቶዎች ህይወት አልፏል። ሚሊዮኖች የሚቆጠሩት ከቀያቸው ተፈናቅለዋል። በታሪክ ታይቶ የማይታወቅ አሰቃቂ የተባሉ ጥቃቶችም በዚህ ሂደት ውስጥ አልፈዋል። በ2015 ራሳቸው ኦባሳንጆ በመቻቹት የታሪክ ድርድር መድረክም የተደረሰው የፕሪቶሪያ ስምምነት ዋና ዋና ጉዳዮች ማስቆምን ችሎ ነበር። እነዚህ ውጊያዎች መቆማቸው ታዲያ ትልቅ እፎይታ አስከተለ። ስምምነቱ ግጭቱ ያደረሰባቸውን ቁስል መፈወስ፣ ተጠያቂነትና እውነትን ማውጣት ብሎም ለተጎጂዎች ካሳ መስጠትን ያካተተ የሽግግር ፍትህ ሂደት እንደሚኖር በግልጽ ያስቀምጣል። 2016 ይፋ የተደረገው የኢትዮጵያ ሽግግር ፍትህ ፖሊሲ በብዙዎች ዘንድ ተስፋ ሰጪ ተደርጎ የተወሰደ ሲሆን በልዩ ችሎትም የሚከናወን የወንጀል ተጠያቂነት፣ እውነት የመፈለግ ሂደትና የተጎጂዎችን ካሳ ያካተቱ 4 ያክል አምዶችን በግልጹ አስፍሯል። ዝርዝር መንገድ ካርታም ተዘጋጅቷል። በወረቀት ደረጃ ኢትዮጵያ ከናይጄሪያ 1970ዎቹ ድንገተኛ መፍትሄ ይልቅ ዘመናዊና የተደራጀ የድህረ ግጭት ደንቦችንና እንዲሁም ሂደቶችን የተቀበለች አስመስሏል። በታላቅ ድምቀት ስራውን የጀመረው ብሔራዊ ምክክር ኮሚሽን በወርሃ ሰኔ 8 ዋና ዋና ጉዳዮችን እንዲሁም የውይይት ሀሳቦችን ይፋ አደረገ። ሆኖም ግን በዚህ ታላላቅ መድረክ ላይ በግልጽ ጎልቶ የታየው ጉዳይ ቢኖር የትግራይ ተወካዮች አለመኖር ወይም ደግሞ ተሳትፏቸው በእጅጉ የተገደበ የሚል ነው። የትግራይ ጊዜያዊ አስተዳደርና ህወሓት ጋር ግንኙነት ያላቸው አካላት የወሰኑ ውዝግቦች በተለይም ምዕራብ ትግራይ ያልተፈቱ የሚሉ ናቸው። የተፈናቀሉ ዜጎች ወደ ቀያቸው አልተመለሱም። እንዲሁም ደግሞ ሂደቱ የጦር ወንጀሎችን ችላ ብሎ ያልፋል የሚል በምክክሩ ላይ መሳተፍን አግለው ነበር። በተለይም ክልሎች የሚገኙ ተቺዎችም ሂደቱ በተወሰኑ ሰዎች ብቻ የተያዘ መሆኑን አነሱም። የህዝብ ቁጥር ስብጥርና በስራ ላይ አልዋለም የሚሉ ጉዳዮችም በተያያዥነት ተነስተዋል። በዚህ ውጥረት የተሞላበት ሁኔታ ውስጥም ጠቅላይ ሚኒስትር አብይ አህመድ የቢያፍራን ታሪክ አንስተዋል። ቢያፍራ ሞዴል የሚደግፉት አካላት ሂደቱ አዎንታዊ ውጤቶች ያመለክታሉ። ናይጄሪያ እንደገና ወደ አጠቃላይ የእርስ በርስ ጦርነት ከመግባት ድናለች። ፌዴሬሽኑ ሳይፈርስ ጸንቶ ቀጥሏል። ምንም እንኳን መበላለጦች ቢኖሩም የኢኮኖሚ መልሶ መገንባት ሂደቶችም ተከናውኗል። በጦርነት ወቅትም በወጣት
መኮንነት የተሳተፉ ኦባሳንጆ ሂደቱን በትዕግስትና የስኬት ታሪክ አድርገው ሲያቀርቡት የግል ተሰሚነታቸውን አብሮ ይኖራል። ነገር ግን የዚህ ንጽጽር አደገኛ ገጽታ ኢትዮጵያ እጅግ አሳሳቢ ነው። የሽግግር ፍትህ ባለሙያዎች እንደሚናገሩት ከሆነ ብሔራዊ ምክክር የፖለቲካ መግባባት መፍጠርና የሽግግር ፍትህ በመብቶች ላይ የተመሰረተ ተጠያቂነትን ማስፈን እርስ በርስ መደጋገፍ አለባቸው። ጥናቶች እንደሚያረጋግጡት ከሆነ የውይይት ሂደቶች ተግባራዊነት ሲጎላቸው ወይም ደግሞ ህዝቡ እምነት ሲያጣም ይከሽፋል። አንድ ስማቸው መግለጽ ያልፈለጉ የአፍሪካ ህብረት ከፍተኛ ባለስልጣን ሁኔታው እጅግ አደገኛ ሲሉ ገልጸውታል። ኦባሳንጆ ሁለቱንም ግጭቶች በጥልቀት ያውቋቸዋል። ነገር ግን ያልተፈቱትን የታሪክ ቁስሎች ሳያክሙ የቢያፍራን ታሪክ ማንሳት እጅግ አደገኛ በሆነ ወቅት ላይ የተሳሳተ መልእክትን ማስተላለፍ ነው ይላሉ። የትግራይ ጦርነት የኢትዮጵያ መከላከያ ሰራዊት ለተወሳሰቡ ስጋቶች፣ ለከፍተኛ የሎጂስቲክስ ጫናዎችና ዓለም አቀፍ መገለል ዳርጎ ነበር። የኤርትራ ጣልቃ ገብነት ደግሞ ሌላ ተጨማሪ የውክልና ጦርነት መልክን ሰጥቶታል። ከፕሪቶሪያ ስምምነት በኋላም ቢሆን የትጥቅ ማስፈታት፣ ከጦርነት ማሰናበትና መልሶ ማቋቋም ዲዲአር ሂደቶችም በተለያዩ አካባቢዎች ገና አልተጠናቀቁም። በአማራና በኦሮሚያ ክልሎች ወታደራዊ ግጭቶች አሁንም ቀጥለዋል። ከነጻነት በኋላ ያለው የአፍሪካ ታሪክም በእርቅና በይቅርታ ስም በተደረጉ አደገኛ ስምምነቶች ምክንያት በኋላ ላይ ወደ ከፋ ግጭት በተመለሰ ሀገራት የተሞላ ነው። ናይጄሪያ ሀገር ሆኖ የመቀጠል ስኬትን በከፍተኛ ማህበረሰባዊ መከፋፈል ዋጋ የከፈለችበት ሆና እንድትቆም አድርጓታል። ኢትዮጵያ የዳበሩ የፖሊሲ መዋቅሮች ያሏት በመሆኗ የተሻለ መንገድ የመከተል እድል አላት። ነገር ግን ውጤቱ የሚወሰነው የፖለቲካ ቁርጠኝነት እንጂ የርቀት ስምነት አይደለም ይላሉ። ወታደራዊ ተንታኞች እንደሚናገሩት ከሆነ ዘመናዊ ግጭቶች በሙሉ አሸናፊነት የመጠናቀቃቸው እድል አነስተኛ ነው። ውስብስብ ውጊያዎች ደግሞ ጥበብ በተሞላበት የሰላም ግንባታ የሚፈለጉና የሚቋጩ መሆናቸው አይቀሬ ነው።